ያጠፋው ጥፋት የለም። ነገር ግን እርሱ ስሜተ ቢስ ቅድም ያልኩት ኢምፖርታንት ነው። ስሜተ ቢስ ብልቱ የማይቆም ነው። ይሰማል። ሱረት ተሪም ላይ የሚገኝ ነው። እሺ እቺን ክፍል አንብባት። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ፊ ሱረት ተሕሪም። ይሄ ያው እንደተናገርከው ነው ማለት ሱረቱ ተሕሪም ላይ ያለና ያው ዓሳ ረቡሁ ኢን ጠለቀኩነ አዩብዲለሁ አዝዋጀን ኸይረን ሚንኩን ሙስሊማትን ሙእሚናትን ቃኒታትን ታኢባትን ዓቢዳትን ሳኢሓትን ሰይባትን ወአብካራ ይላል። ምን ማለት ነው? ምን ማለት ነው? ከፈታችሁ ከመጀመሪያው እንዳነሳችሁት አላህ ሱብሓነሁ ወተዓላ የዑመር ረዲየላሁ ዐንሁ ዓሳ ረቡሁ ኢን ጠለቀኩነ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም እናንተን ከፈታችሁ ከእናንተ የበላለጡ ሙስሊም ሙእሚን ቃኒት ታኢብ የሆኑ ያው መልካም ታኢብና ልጃገረድ በእነዛ ይቀይራችኋል ይላቸዋልና ሰይባቲን ምንድነው ሰይባቲን ወአብካራ ይላልና ወቢልጁምላ የተፈለገው ተአዲቡ ኒሳ ነቢ ሰለላሁ ዐለይሂ ወሰለም የነቢያችንን ሰለላሁ ዐለይሂ ወሰለም ሚስቶች። ይሄንን የተናገረው አላህ ነው የተናገረው አይደለ? ቁርአኑ የወረደው የነቢ ሰለላሁ ዐለይሂ ወሰለም ሴቶች ከማስተማር አንጻር ነው። ምንም አያስተምርም እኮ ቆይ ያስተምራል። ሰው ባለትዳርን ሄደህ እንዴት ነው ሄድ ያስተምር የሚችለው? አንቺን ቢፈታሽ ባልሽ ከአንቺ የተሻለ ቆንጆ፣ ጨዋ፣ ታዛዥ ይሰጠዋል የሚል እንዴት ነው ሊያስተምር የሚችለው? እሺ ያስተማረ ጥሩ ጥያቄ ነው። እና አሁን ይሄ አላህ ሱብሓነሁ ወተዓላ ትእዛዝም አይደለም ያወረደውና የሚሆን ነገር አይደለም። ልክ የማይሆኑ ነገራቶች ቢሆኑ ምን ሊከሰት እንደሚችል መናገሩ። ስለዚህ አላህ ቁርአን ሴቶች ሪሌቫንት ማይጠቅም ነገር ይወረዳል ማለት ነው። ቁርአን ውስጥ ማይጠቅም ነገር፣ ማይተገበር ነገር፣ ጥቅም አልባ ነገር ወርዷል ማለት ነው። ይሄ ለነብዩ ሰለላሁ ዐለይሂ ወሰለም ሴቶች ብቻ ሳይሆን የላየውም ቂያማ ለሚመጡ ሴቶችን ምክር ነው ማለት ነው። ይሄ እኮ ነብዩ ሰለላሁ ዐለይሂ ወሰለም አልፈቷቸውም። ይቅርታ ሶሪ ምን እያልከን ነው? አንድ ሰው እንኳን አምላክ ተውና አንድ ሰው ግለሰብ ራሱ ሄዶ የሰውን ትዳር አንቺ ቢፈታሽ ሱራ ሲሆን የረሱ ጣልቃ ትግባ አይደለም። አምላክ ተውና ግለሰብ ደረጃ እንኳን የሰው ሚስት ሄደ ባልና ሚስት መካከል ሄደ አንቺን ቢፈታሽ እኮ ከአንቺ የተሻለ ቆንጆ ሎክ ከአንቺ የተሻለ ቆንጆ ከአንቺ የተሻለ ጨዋ ታዛዥ ድንግል ፈጣሪው ሊያጋባው ይችላል፣ ሊያጋባው ይፈልጋል። እንደዚህ አይነት ንግግሮች ይከጅላል ማለት መፈለግ። ይሄ ምንድነው የሚያሳየው? ሚስቶቹ አይፈለጉም፣ ኢሬሌቫንት ናቸው። ሴቶቹ ዝም ብለው ዕቃ ናችሁ፣ ከእናንተ ይልቅ እናንተን ቢፈታ እኔ የተሻለ ስጠዋለው እያለው እኮ ነው። ይሄ ማለት ሴቶቹን ምን ያህል መናቅ እንደሆነ ግልጽ ነው። ሁለተኛ ደግሞ ይሄ የአምላክ ቃል እንዴት ነው ሆኖ ሊቀመጥ እንደጠየቀ ይሄንን አረዳድ ያመጣ ሙፈሲር አምጣልኝ እስኪ። ማለት ተፍሲሩ ጦበሪ፣ ተፍሲሩ ጀረሪ፣ ተፍሲሩ ኢብኑ ከቲር ትላለህና እስኪ እንደዛ ነው የተረዱት እነሱ የተረጎሙት? እንደዛ አምጣልኝ እስኪ ያሳየኝ። እንደዛ ነው የተረዱት ስትል ያው ያንተ አረዳድና ያንተ ትርጓሜ ከሆነ ይሄ ወደ ኪስህ ይመለሳል። ወይ ግዴታ ነው። ምክንያቱም በእኛን መጽሐፍ የማብራራት መብት የለህም። ቁርአኑ ራሱ ግልጽ ነው። ቁርአኑ ግልጽ ነው አይደለም? ያ ሙፈሲሮች ቁርአኑ ግልጽ ነው። አመጣጥህ እኮ ጎበዝ ነህ አንተ። ሙፈሲሮችን ታመጣለህ ብዙ ጊዜ ለሚመችህ ነገር። ግልጽ ነው፣ ቁርአኑ ግልጽ ነው። ቁርአን ሱራ 6:38 ላይ፣ ሱራ 10:64 ላይ፣ ሱራ 6:114 ላይ እና 115 ላይ፣ ሱራ 12:111 ላይ ቁርአን ግልጽና የተብራራ ነው፣ የተዘረዘረ ነው።
ሱራ 1689 ላይ ምንም ማብራሪያ እንኳን ማያስፈልግ ነገሮች ሁሉ እንዲቴል ማብራራት የሚችል እንደሆነ ቁርአኑ ራሱ ስለሚናገር ይሄው ቁርአን ይናገራል። አላህን አመጣባለሁ ሙፈሲር ሳይሆን እኔ ያልኩትን ካላለ እቀጣለሁ። እንደዚህ ነው ያልኩት። ቁርአኑ እንደሚለው ቢፈታችሁ ማነው የፈታቸው? ሙሐመድ። ቆይ ቢፈታችሁ ማነው ፈቺው? ሙሐመድ። ከናንተ የበለጡ which means ቀደም እንዳልኩት እኔ አንድ ሚት አድርገው ይደርባል እኔ ሳወራ ቢፈታችሁ ቀደም እንዳልኩት እኔ ማለት ነው አንድን ባለትዳር ሄዳችሁ ሚስትህን ብፈታ የተሻለ ታገኛለህ፣ የተሻለ ፈጣሪ ይሰጥሃል ብሎ ማለት ራሱ ይሄ ሴቶቹን መናቅ ነው ብዬ እንዳልኩት ቁርአኑ ምንድን ነው የሚለው? ቢፈታችሁ ከናንተ ከሚስቶቹ ቢፈታችሁ ከናንተ የሚበላልጡ ከናንተ እኩል አይደለም የተባለው፣ ከናንተ የሚያንሱ አይደለም የተባለው፣ ከናንተ የሚበላልጡ ሚስቶች። አንተ ለምን ውስጥን ታዳምጣለህ? ፕሊዝ ከእናንተ የሚበላልጡ ምን ያደርገዋል? ሚስቶች አማኞች which means አሁን ያገባቸው እነ አይሻ እነ ከዲጃ እነ ሳውዳ ምናምን እነኚህ አማኝ አይደሉም እንደኛ ማለት ነው። እንደሚሰጠው ቆንጆም አይደሉም ማለት ነው። ሁለተኛ አማኞች እንዳልሆኑ አስቀምጠው ታዛዦች አይደሉም ማለት ነው። ከእናንተ የሚበልጡ ታዛዦች ካለ ታዛዦች፣ ተጸጻቾች which means አይጸጸቱም ማለት ነው። እነ አይሻ እነ ዘይነብ እነ ሳፊያ እነኚህ ለሙሐመድ እዚህ ማሽ ታዛዥ አይደሉም፣ ወይንም ደግሞ አመፀኛ ናቸው፣ ወይንም ታዛዥ ሆነው እንኳን እነሱን ለማስቀናት አላህ ከእናንተ የተሻለ እኔ እሰጠዋለሁ እያለ እያጓጓ ነው ማለት ነው። ሴቶቹን እንትን ለማለት ኦኬ። ተጸጻቾች፣ ተገዢዎች ተገዢ አይደሉም ማለት ነው። ስለዚህ የተሻለ ተገዢ እሰጣለሁ እያለው ነው። ጾመኞች ጾመኛ አይደሉም ማለት ነው። ፈቶች ደናግልም የሆኑትን ጌታው ሊሰጠው ምን ይላል? ይከጅላል። ስለዚህ አላህ እንዲህ ብሎ እየጠበቀ ነው። ብትፈታት እኔ ድንግል ሰጠሃለሁ፣ ብትፈታት ከሷ የተሻለ ቆንጆ ሰጠሃለሁ፣ ብትፈታት ከሷ የተሻለች አማኝ ሰጠሃለሁ፣ ብትፈታት እያለ እንዲፈታው ሚስቶቹን እንዲፈታ ወይንም ደግሞ ሚስቶቹን እያስፈራራ ነው። ሙሐመድ እኔ ብፈታችሁ አላህ የተሻለ ይሰጠኛል ብሎ ሴቶቹን አንቆዟቸዋል። ሚስቶቹን በምን ብፈታችሁ? ምክንያቱም አስቀድሞ ምን ብሏልና ሰማንህ፣ እኛን ስማና በቃ ሰማንህ እኮ ሰማንህ። ብፈታችሁ ምን ብሏል? ከስር አስቀድሞ ምን ብሏል? ሱረቱል አሕዛብ ላይ የሙሐመድን ሚስት ማንም ማግባት አይችልም። የእሱ ሚስት በሕይወትማ ኖሮ ሞቶ ማግባት አይችልም። ስለዚህ ሴቶቹ ያላቸው አማራጭ ቢፈታቸውም ሌላ ሰው ማግባት አይችልም፣ ክልክል ነው። እኔ ብፈታችሁ ግን ከእናንተ የተሻለ ቆንጆ አማኝ ተጸጻች ታዛዥ ድንግል ይሰጠኛል አምላኬ። ሰዋት አርፈሽ ትቀመጫለሽ፣ ትረገጫታለሽ። ይሄንን ንግግርስ ማን ነው ኬን ያመጣው? ሙሐመድ ይህንን አምላኬ ነገረኝ ያለው ማን የነገረው? ቡሃሪ እንትና የነገረው ኡመር ነው የነገረው። ኡመር መጣና ብትፈታቸው እኮ ከነኚህ የተሻሉ ቆንጆ ቆንጆ ሴቶች እኮ አላህ ይሰጥሃል አለው። ናምቾ ተጸጻች የሆኑ አማኝ የሆኑ እንደዚህ ታዛዥ የሆኑ ሚስቶችን እኮ አምላክ ይሰጥሃል አሉ። ነው እንዴ? ታዲያችን ነገር ተሰማት በኋላ መሐመድ ጆሮ ይባል የለ ምን አለ? እንግዲያውስ መገለጥ ብዬ ልቀበለው፣ መገለጥ ብዬ አምላክ ነገረኝ ብዬ ልበል። ስለዚህ መጣና ሚስቶቹ ጋር ከዛ መሐመድ እናንተ ሴቶች እኔ ብፈታችሁ አምላክ እንዲህ ብሏል፣ አማኞች፣ ተጸጻቾች፣ ታዛዦች ከእናንተ የሚበልጡ ደናግሎች አላህ ሊሰጠኝ ይከጅላል። መገለጥ ሆነ። ይኸው ተከፍቶልሃል አዲሱ። ሰላም ሰላም። ቆይ ሐዲሱ ይነበብ። ቀጥልሽ። እሺ መጀመሪያ እፎይ ጥያቄ አለኝ በዛው ላይ ማለት ነው። የሐዲስ ይነበብና ትቀጥላለህ። ዘዋጅ ፕሮፊት አጥልበት እየሰማ ነው። ሰማላው። ቀጥል ይሄንን አዲስ ላይ። እሺ ጥሩ ነው። ጥያቄ ትንሽ ሰውን ለማዛባት ትሞክራለና ግን ሆኖ እኔን ተወኝና ሐዲስ ቁርአኑን መጀመሪያ ከመቀጠፍ ማለት ነው እኮ ቀጥላ አንብበው። እኔን ተወኝና የቀረበልህ መረጃ
አይ ስህተት ነው ያስረዳህበት መንገድ ካልክ አብራራ። ሁሌ ከትልቅ እስከ ትንሽ ከኡስታዝ እስከ ተራ ምዕመን ከሼክ ሰማን አይደለም እንደዚህ ብለን ሐዲሱን እኔን ተወኝና ሐዲሱን አብራራ። ይሄው የወረደበት ሱራ 6:5 እሺ አብራራለሁ። መጀመሪያ የኔ ስም ምን ይላል እዛ ጋር ፕሮፋይሉ ላይ ይሄ የተጻፈው ከላይ የተጻፈው ማለት ነው። እኔ ስለ አንተ ስም ምን አገባኝ? ሐዲሱን አብራራ። ታዲያ አንተ እኮ ስለ ሐዲሱ ምን ታውቃለህ? ስለ ቁርአኑ ምን ታውቃለህ? አንተ እኮ ጀዝባና የጀዝባ ነህ እኮ ገና እኮ አላውቅም። በቃ ምን አብራራ። ቀጥ ብለህ ወደ እስልምና ና። ይሄን ሁሉ ድንቁርና እንደዚህ በፎቅ ገንብቶባቸዋል እነዚህ ሰዎች። ለነገሩ ጭንቅላት የሌለው አካል እያመለካችሁ እንዴት ነው ቀን ሊኖራችሁ የሚችለው? እኔን አኪዩዝ ከማድረግ እኮ ከስር ከ2000 በላይ ሰው እንዲማርበት ይሄ ሚለው የተከፈተው እንዲህ ነው እንዲህ ብለህ ብታስረዳ ሰዎች ይማሩበት። ተወኝ በእናትህ ስማኛ። እኛ በኪዳን አንጋባም እስከ መጨረሻ ምናምን፣ ይሄ ውሸት ነው። ትዳርን ሀቅ እንዳደረገልን ፍቺንም ሀቅ አድርጎልናል አላህ። ገባህ? እንደናንተ ተሳስረን ሙቱ በደብተራ ተሳስረን ሙቱ የለም አብራችሁ። እሷም ላትፈልግ ትችላለች፣ አንተም ላትፈልግ ትችላለህ። መፋታት መብትህ ነው። የተሻለ ልታገኝ ትችላለህ፣ የተሻለ ልታገኝ ትችላለች። ይሄ ለሰው ነፃነት ነው፣ ለራስህ ነፃነት ነው። ይሄ ፕሊዝ ሐዲሱን አብራራ። ሴቷ መፍታት አትችልም ወንዱ ካልፈለገ። ወንዱ ከፈለገ ፈታዎች 3 ጊዜ ተተናገረ ይፈታታል። ማን ነው ያለህ አትችልም? ማስረጃ ልስጥህ። መፍታት ፈልጋ ተቀጥቅጣ አጥንቷ ተሰባብሮ መሐመድ መፍታታችን ይማላል። አንተ ዛሬን ይሄን እስላሞች አንተ 1400 ዓመት በቃ ቴንክ ዩ በቃ ከሰሩን አላህ ነህ እንዴ? እንዳላህ አትሁን በእናትህ። ቢያንስ አርጉመንት ነው በቃ የገባህበት ሎጂኩ ምንድነው እሱ የሚለውን ቢያንስ በቃ ሰው እንዴ ካላህ አይሻልም? ኦኬ ሐዲሱ በግልጽ እንደምታዩት ፊት ለፊታችሁ ናኑ ነበረ። በዚህ ምክንያት ዑመር ሰማና ምን አለ? እናንተም ቢፈታችሁ ከእናንተ የበለጠ ታዛዦች፣ አማኞች፣ ተጻጻቾች፣ ፈቶች፣ ድንግሎች አላህ ያጋባዋል ብሎ ተናገረ። ይህንን የሰማው መሐመድ መገለጥ መጣልኝ ብሎ ቁርአን አደረገው። ከዛ ቁርአን ሆነ። ከዛ ዛሬ ላይ ይቀራል። ከዛ ይሄ ቁርአን የልብ መድኃኒት ነው። ቁርአን እኮ የልብ መድኃኒት ነው። አንተ ቁርአን እኮ ሴጣን ማባረሪያ ነው። አንተ ቁርአን እኮ ለሁሉ ፈውስ ነው። አንተ ምን ቢፈታችሁ ተጸጻቾች፣ አማኞች፣ ድንግሎች ከስር ደግሞ አስቀድሞ ምን ቢል አዟቸው ነበረ? የመሐመድ ቤት እንዳመጡ ካልተጠራችሁ በስተቀር ምግብም ከበላችሁ ወዲያው ተበተኑ የሚል። ይሄ ምኑ ነው መድኃኒት የሚሆነውስ? ቁርአን ከሪም አቤት፣ ይሄ ምኑ ነው ተአምር የሚሆነው? ምኑ ነው ተአምር የሚሆነው? ጥያቄ ከአርጊመንት ውጭ እንዳይሆንብህ። ያው ወደ አርጊመንቱ ስንመለስ ዑመር ብን አልኸጣብ ረዲየላሁ ዐንሁን ተስማምቶ ወርዷል የሚለው ነው መሰለኝ አይደል? ርዕስህ ከርዕስህ እንዳትወጣ ብዬ ነው። አዎ ያው ያ ከሆነ ያልከው ትክክል ነው፣ እውነትህን ነው። ዑመር ብን አልኸጣብን የዑመር ብን አልኸጣብን ራእይ ተስማምቶ የወረደ የቁርአን አያ ነው። አንዳንድ ዑለሞች ያው ዑመር ብን አልኸጣብን ተስማምቶ የወለዱ የቁርአን አያቶች ወደ 20 ይጠጋሉ ይላሉ። ወላኪን ሶሒህ የሆነውና በጣም የቀረበው ወደ 6 የሆኑ ይህንን የሂጃብ አያትን ስለ መቃመ ኢብራሂም አሉ። ብቻ ወደ 6 አካባቢዎች ወርደዋል። ይሄኛውም አንደኛው ነው። የቁርአኑ አመጣጥ እንደሚናገረው ከላይ ወደ ላይ ከፍ ስትልም ይነግርሃል። ያው አንዱ አለ ሐፍሳ ለምትባለው ነብዩ ሰለላሁ ዐለይሂ ወሰለም ሚስጥር ነግረው ነበር። እሷም ሪቪል ያደረገችው ለሌላ ሰው ሚስጥሩ ነበር። ያው እንትን ሆነና ብቻ ዋሬቨር ከዛ በኋላ አትረብሹ። ተናገረው ሚስጥሩን።
ርዕስ አይደለም ይሄ። ያው ሚስጥሩን ደግሞ ርዕስ አይደለም እኮ አሁን አይደል? ያው ርዕሱ በእርግጥ ያው ዑመር ኢብኑ ኸጣብን ገጥመዋል አልገጠመም የሚለው ነው። እሺ ቀጥል። እውነት ነው። አዎ ገጥመዋል ነው። ይሄ ደግሞ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ታላቅ ነብይ ናቸው። ታላቅ ኃላፊነት ያለባቸው ናቸው። የቤት ውስጥ ችግራቸው ወይም ደግሞ የሚስቶቻቸው ችግር ደግሞ በጣም ትልቅ ኃላፊነት እንዳለባቸው ሰው መጠን መቀነስ አለበትና ልክ ማስፈራራት ቢጤ ነው። ሴት ልጅ ደግሞ በፍች ማስፈራራት ቢጤማ አይደለም። ያው ማስፈራራት ቢጤ መሆኑን የምታውቀው ነብዩ ሰለላሁ ዐለይሂ ወሰለም እኮ አንዳንም አልፈቱም። አልፈቱም እኮ ማስፈራራት ቢጤ የሆነው እነዚህ ሴቶች ትራውማታይዝድ አድርጎ ምርጥ የሚባሉ ሴቶች ናቸው። ያ ምክንያቱም ሴቶችን ትራውማታይዝድ ካደረጋቸው በኋላ አስቀድሞ ሱረቱ አሕዛብ ላይ ምን ነግሯቸዋል? አንድ አዳምጠኛ ነው ቢፈቱ ሴቶቹ ሌላ ሰው ማግባት ይችላሉ? እሺ አዳምጣለሁ። እሺ ሴቶቹ ከመሐመድ ጋር ቢፋቱ ሴቶቹ አይችሉም ሌላ ወንድ ማግባት ይችላሉ? አይችሉም፣ ማግባት አይችሉም። ታሰሩ ማለት ነው። ስለዚህ ምን ያህል ትራውማታይዝድ እንዳደረጋቸው ከዚህ ተረዳለህ። ሐራም ነው፣ አይቻልም። ሐራም ከሆነ ማግባት አይቻልም እኮ። ስለዚህ ነብዩ ሚስቶች መሐመድን ከፈቱ ሌላ ወንድ ማግባት እነሱ አንዴ ሌላ ወንድ ሴቶች የሚያሳስባቸው ነብዩ ሰለላሁ ዐለይሂ ወሰለም ጋር አንተ ነህ እሱን እያልክ ያለው ምክንያቱም አዎ። ስለዚህ ፈታቸው ማለት እንደዚህ ብቻቸውን ኗሪ ናቸው፣ ብቻቸውን ተቀማጭ ናቸው። ያላቸው አማራጭ ከሚፈታቸው እዛው መቀመጥ ነው። ልክ ሳውዳ እንዳደረገችው። ሳውዳ ፈቷታል ኦልሬዲ፣ ግን አብራው ቤቱ ትቀመጣለች። አልፈታትም እኮ ፈቷታል እንዴ? ሳውዳ መጨረሻ ላይ ፈቷታል እኮ፣ ግን ቢፈታትም ከቤቱ አልወጣችም። እንዳለ መፍቷን አሳልፋ ለአይሻ ሰጣ፣ እንዲሁ ተቀመጠ ቤት ውስጥ ማለት ነው። መረጃ አምጣልኝ እስኪ። መፍታት ፈታት ነው ይባላል። ኒካህ እኮ አልወረደም። ኒካህ ወርዷል እኮ እንደ ባል ይቆጠራል። ስለዛ ምናልባት ብታሳይ ደስ ይለኛል። የሚያስፈላጊያትን መረጃ ቤት ውስጥ ተቀመጣለች። በቃ እንደሚስት ኒካህ ካለው ባልና ሚስት ናቸው ማለት ነው። ኖ እሺ፣ ወሲብ ሳያደርጋት ሳይገናኛት ሀቄን ሰጥቻለሁ አለችው። የኔን ሀቅ ለአይሻ ሰጥቻለሁ አለች እኮ። ሌላ አማራጭ የላትማ። ምክንያቱም ፊት እንደነሳ ካወቀች ያለባት ቀን ነበረ። ያንን ቀን ለአይሻ የእሷ ኢንቴንሽን ግን አይደለማ። የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች የእሳቸው ሚስቶቹ ነው። ነብዩ ከሞቱ ወይም ተቀድመዋቸው ሴቶቹ ከሞቱ በጀነትም ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ነው የሚሆኑት። ገባህ አይደል? ሴቶቹ ያንን ይፈልጉታል። ቁርአን ከሪም ላግ ያደርጋል። ምን እንደሆነ አላወቁም። እየተሰማምህ አይደለ? ይሰማሃል? ይሰማኛል። እኔ ነው ከተሰማ ላግ ያደርጋል። ያ ሱራ 4:128 ሬድ የክፈተውና ስለ እንትና ታሪክ ነው ማለት። መጀመሪያ ግን ለምንድን ነው የሚለው ቢመልስልህ አሪፍ ነው። ለምንድን ነው ማለት ምን? ሳውዳ አትፍታኝ ቀኗን ለአይሻ የሰጠችው በምን ምክንያት ነው? ከመሬት ተነስታ ዝም ብላ ነው? ከመሬት ተነስታ ቀኒኑ ሰጂ ያለቻት ወይስ ምን ገጥሟት ነው? እስኪ ሲራውን በደንብ አንብቤው መለስልሃለሁኝ። ያው ሌላ ስልክ ስለሌለኝ ነው ሶሪ። ባሕስ ለማድረግ ለመፈለግ ሌላ ስልክ አገኘሁና አሁን ከዚህ ጥቅም ከወጣለሁ። 428 ይልክፈትላችሁና ቀጥሉ። እሺ ምን መሰለህ ቀጥሉ። ቢኒ ቀጥሉ ወይ ፎይ ቀጥሉ። እስኪ ከበደው ያው ከተባበርከኝ ደስ ይለኛል። ተቷል ብዬ ነው ተመልሷል መሰለኝ። وين امرأة خافت من بعلها نشوزا يا رب.
ማዞር ብታውቅ በመካከላቸው መስማማት ቢስማሙ ከሁለቱ ላይ ኃጢአት የለም። ላምበው ኃጢአት የለም። መታረቅም መልካም ነው። ነፍሶቻቸውን ንፍገት የተጣለባቸው መልካምን ብትሰሩ ብትጠነቀቁ አላህ በምትሰሩት ሁሉ ውስጥ አዋቂ ነው ይላል። የኛ ኮንሰርኔሽን ያለው ሴት ከባሏ ጋር ሴት ከባሏ ጥላቻ ወይንም ፊቱን ማዞር ብታውቅ የሚለው አይደል? ተጣለባቸው ይላል። ማነች የምታውቀው? ውስጥ አዋቂ ነው። ማነች የምታውቀው? ሴት ነች አይደል? ሚስቱ አሁን እዚህ ጋር ሰውዳ መሐመድ ፊቱን እንዳዞረባት ብታውቅ እንበለው፣ ስማቸውን አስገብታል። ሰውዳ ሴትን በሚለው ቦታ መሐመድ ጠላኝ ብላ ጥላቻ ወይም ፊቱን በሚያዞርበት ስታውቅ እሷ ምን ታደርጋለች? አንድ ሴት ባልና ሚስቶች አሉ። ተራዋን አሳልፋ ሰጠች ማለት ነው። ተራዋን አሳልፋ ሚስትየዋ ቀጥሎ ይኸው ተቀብሎታል። ስለዚህ ሳውዳ ጉዳይ እንደዚህ ነው። ስለዚህ ምንድነው እሱ እዛ ጋር ባልከው ላይ አሁን ሱረት እንግዲህ ምዕራፍ ላይ ያለው ወሱሉ ኸይር ያለው ቢታረቁ መልካም ነው ያለው ማለት ነው። ወይም በመካከላቸው ማስማማት ማለት ይሄ ነው። እንዲህ አድርጉ ተብሎ ይስማማሉ። አይ እኔ አንተ ስንተኛው ነው ያ ስምምነቱ እየደረሰ ሱረቱ ኒሳ ያለው ስንተኛው ምዕራፍ ላይ ነበር? 128ኛው የሴቶች ይሄ ቁርአን ዝቅ አድርገው እስኪ ወንድም 28 ላይ ነው። 128 28 ላይ መሰለኝ አይደለ? 128 እሺ ይርታ 128 ኦኬ ያ እሺ። ስለዚህ እዚህ ጋር ተስማማን። ምንድነው እሱ ወደዚህ የመጣንበት ምክንያት ሱረት ተሪም ላይ ቁጥር 5 ላይ ቢፈታችሁ ምን ያደርጋል ነው ያለው። ቆንጆ፣ ታዛዥ፣ ድንግል፣ ጨዋ፣ አማኝ አላህ ሊሰጣችሁ ይከጅላል። ይሄንን ደግሞ አስቀድሞ ማን ነበር የተናገረው? ዑመር ነው የተናገረው። እንደዛው እኮ ነው ያው አስቀድሞ የተናገረው ዑመር ነው አይደለ? አይ ቲንክ የኔ ኔትወርክ ነው የሱ ነው እየተላለፈ ያለው የሱ ነው ላግ የሚያደርገው። አዎ ከዛ የዑመር ራእይ የገጠመ የሆነ የቁርአን አያ ወረደ ማለት ነው። እናንተ የነብዩ ሰለላሁ ሚስቶች ሆይ ከእንትናችሁ ወይ ወርዶ ይግባ ወይ ከሌላ ሰው ጋር ቀጥል። በጣም ቁርአን ከሪም ወረድና ግባ። በጣም አዛገኝ ነው የራሱ ሙሐመድ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ሰይጣን አትጥራብን። ቢስሚላህ ተው ሰይጣን አትጥራብን። እንዴ ሰይጣን ትጠራብናለ እንዴ? አላህ ሙሐመድ አዑዙ ቢላሂ ሚነሽ ሸይጣን ረጂም ባለ ሰዓት ላይ አጋንንቶች ነው የሚከመሩበት። ሱራ 72:19 ላይ አንተ ሰይጣን አይሰማው ሰይጣኑ አንተ ነህ። እሺ እርግጠኛ ነህ? ወንድምህ ነኝ ሰይጣን ነው ኢምራን ቤትና በእነሁ ወንድምህ ነኝ ይሰማሃል? አይ ሙሐመድ አሁን ቶፒኩ ላይ ትገባለህ ወይንስ ቁርአን ሂድና መስጊድ ቅራ? ምን ታውቃለህ ሲጀመር አንተ? እስቲ እቺን ክፍል ፈስራት እስቲ ቁርአን ላይ መልሰው ወደ ቶፒኩ መልሰው። አንተ ከኛ ጋር ሳይሆን መከራከር ያለብህ ከነ ኢምራን ጋር ከነ እሱ ጋር ገብተህ መከራከር ፕሊስ ባታልከሱ አሉ ሱረቱል ተሪም ነው። ኦኬ ትሱ ሶሪ እፎይ ስማኝ ቶፒኩ ላይ ትገባለህ አይደለም? ታልከሰው ከሰሩ መልካም እሺ። አሁን ተንበሉና መልስ እንደምሰማ 11 ነች። ደህና ነህ? ሰላም ነው አለን አልሐምዱሊላህ። ይሄን ክፍል እንዴት ታየዋለሽ? አንድ ባልሽ አንቺ ባል አለሽ እንዴ? እሺ ከዛ አራት ሚስቶች አሉት ባለቤት ባልሽ። ሰንበዲ መጥቶ እናንተ እንዲፈታችሁ እኮ አላህ
ከናንተ ቆንጆ ከናንተ የሚበልጡ ሴቶች ድንግል የሆኑ ጨዋ የሆኑ አማኝ የሆኑ አላህ ያጋባዋል ቢል ደስ ይልሻል? የሆነ ድምጽ ይጋርባል ስልክሽ። ዝናብ አለኛ ጋር ለዛ ነው። ኦኬ፣ አንዴ ሚዩት አድርጊና አዳምጪኝ፣ ከዛ ትመልሻለሽ። እሺ ሚዩት አድርጊው አንዴ። ኦኬ፣ ምን አልኩሽ? አንቺ ባልሽ 4 ሚስቶች አሉት። በእስልምና 4 ማግባት ስለሚፈቀድለት 4 ሚስቶች አሉት። ከዛ ባልሽ ደግሞ ሌላ ጓደኛ አለው። ከዛ እናንተ 4ታችሁ ሚስቶቹ ጋር መጣና ይሄ ባላችሁ ነው ለ4ታችሁ፣ ይሄኛው ደግሞ የባላችሁ ጓደኛ ነው። ይሄ መጥቶ ለእናንተ ምን አላችሁ? እናንተን እኮ ይሄ ቢፈታችሁ ባላችሁ ቢፈታችሁ ከእናንተ የተሻለ ቆንጆ፣ ጨዋ፣ ታዛዥ፣ ድንግል የሆኑ ከእናንተ የሚበላልጡ ሴቶች አላህ እሱን ያጋባዋል ብሎ ቢልሽ፣ ይሄ ጓደኛው ለእሱ የተናገረው። ከዛ እሱ ደግሞ ይሄንን ሰምቶ ከጓደኛው ሰምቶ እኔ እኮ እናንተን ብፈታችሁ አላህ ቆንጆ የሆኑ ከእናንተ የሚበላልጡ ድንግል የሆኑ ጨዋ የሆኑ አማኝ የሆኑ ታዛዥ የሆኑ አላህ ሊያጋባኝ ይፈልጋል ቢልሽ ታምኚዋለሽ? ቀጥይ። ማይክሽን አንሺና ቀጥይ። አፍራ ሶሪ፣ አፍራ አይ አልስማማም። እኔ በዚህ ይሰማል። ለምን አትስማሚ ስል እኔ እንደ እስልምና ሃይማኖትም ሆነ እንደራሴ 4 እስከ 4 መግባት በእስልምና የተፈቀደ እኔ እንደማውቀው ከሆነ ማለት ነው። ግን እኛ ለባላችን እሱ የሚፈልገውን ማንንከባከበው ከሆነ ማንታዘዘው ከሆነ የተፈቀደለት ነው። ግን እኛ በሁሉም ተከባክበነው ታዘነው እኛ ላይ ሌላ ሴት ማምጥቶ ደግሞ ኧረ ይሄ ሐራም ነው፣ እንደ ዝሙትም ነው የሚቆጠረው። እኔ እንደራሴ እንደማስበው ያው እንግዲህ ለሙሐመድ ነው አላህ ምን አለው መሰለሽ? ወደ 11 በአንድ ቀን 11 ሴቶችን ነው የሚገናኘው ነበረ ሙሐመድ ነብያችሁ ማለት ነው። ዑመር መጣና እነኝን እኮ በፈታቸው አላህ የተሻለ ይሰጣል፣ ድንግል የሆኑ ጨዋ የሆኑ ቆንጆ የሆኑ ታዛዥ የሆኑ አላህ ይሰጣል አለው። ከዛው ሙሐመድ ደግሞ ይሄን ይሰማና እናንተን ብፈታችሁ ቆንጆ ታዛዥ ጨዋ ድንግል የሆኑ አላህ ይሰጠኛል ብሎ ቁርአን ነው ብሎ ወረደልኝ አለ። አስቀድሞ ግን የነገረው ማነው? ዑመር። እነኝን በአንድ ቀን 11 ሴቶችን ምናምን ወሲብ የምታደርጋቸውን ብፈታቸው አላህ ከነሱ የተሻለ ድንግል የሆነች ጨዋ የሆነች ቆንጆ የሆነች ታዛዥ የሆነች አማኝ የሆነች ተጸጻች የሆነች ይሰጣል ሲለው፣ እንዴ ሙሐመድ ሱራ 961 ላይ ጆሮ ተብሎ ይጠራል። ሰዎች የነገሩትን ሁሉ የሚሰማ ማለት ነው። ከዛ አላህ ይሰጠኛል ብሎ ቁርአን ነው ብሎ አወረደው። ተቀበያለሁ። ይሄን ሐዲስ እኔ አልሰማሁትም። አሁን ገና ከአንተ መስማቴ ነው። አልሰማሁትም ግን እኔ አላውቅም። ግን እኔ እንደ ሀሳቤ ነቢ መሐመድ ሰለላሁ ዐለይሂ ወሰለም 7 አግብቷል። ግን እኔ ሚስቶቹ ሁሉም ለሱ የሚታዘዙ የሚያከብሩ እሱ የሚሉትን የሚያደርጉት ናቸው። እኔ ይሄን ሐዲስ አልሰማሁም በራሴ። ያው ቁርአን ነው፣ ሐዲስ ሳይሆን ቁርአን ነው። ይሄ ነው አለታችሁ ቢፈታችሁ ሁላችሁንም ቢፈታችሁ የእናንተ ሁላችሁንም ቢፈታችሁ ከእናንተ የበለጡ ሚስቶችን ሙስሊሞች፣ አማኞች፣ ታዛዦች፣ ተጻጻቶች፣ በአላህ ተገዥዎች፣ ጾመኛዎችን ፊቶች ድንግልም የሆኑትን ጌታው ሊለውጠው ይዘጋጃል፣ ይከጅላል። ምን አይነት አላህ ነው? ኧረ ይሄማ እኔ አላውቅም።
ይሄ ጤነኛ ነው ብለሽ ታምኛለሽ? እንደዚህ አይነት አምላክ አለ? እኔ ወደ አምላክ ከመጣሁ እኔ የፈጠረኝ አላህ እሱ የፈጠረው በምክንያት ነው። ስለዛ እኔ የፈጠረኝ ይሄ ምድር የፈጠረ አምላክ ላይ ይሄን እሱ የፈለገውን ስለሚወስድ እኔ ይሄ ውስጥ አልገባበትም። ግን ትክክል ነው ብለሽ አታምኝም? አይ ግን እኔ እንደማስበው ሚስቶቹ ሁሉም አይሻ መሆኑን ከዲጃ ሁሉም ለሱ ታዛዦች ናቸው። ግን አሁን ወደኛ ከመጣን እኛ ፍጡራች ለባሎቻችን ማንታዘዝ ፍቅር ማስጣቸው ከሆነ ማግባት ይሄ የተፈቀደ ነው። እሱ ካልሰጠሽስ? ስማ አውርተንበት እንፈታለና ችግራችን የቤታችንን ጉድ መቼም ውጭ አናወጣም። አይ ምን ገጠመ መሰለሽ፣ አንድ ኔታ አድርገው ታሪክ ልንገርሽ። አንዷ የአብዱራህማን ሚስት አስቀድማ ሪፋን አግብታ ነበር። ከዛ አብዱራህማን ስታገባ ደበደባትና ቆዳዋ አረንጓዴ ሆነ። ከዛ መጣችና ለአይሻ ነገረቻት። አይሻ ያየችና ይኸው ከልብሷ ይልቅ እኮ ቆዳዋ አረንጓዴ ሆኗል አለች። እና አጥንቷም ተሰባብሯ የተወሰነ ሰውነት ክፍሏን ሰባብሯታል ባሏ። ከዛ መሐመድ ጋር መጡ። መሐመድ ከዛ ባልየው ሲመጣ ምንድን ነው አለ። ከዛ ሚስትየዋ ምንም እኮ አላደረግኩትም፣ ምንም አላጠፋውም፣ ግን አለች። የልብሷን ጠርዝ ያዘችና ጫፉን ጣቷን እንዲያደረገችና እንደዚህ ነው እንትኑ እንደዚች ነው ምንም እየሰራልኝ ያለ ኢዝ ኢምፖርታንት ምንም እንትን አለበት ሴክሹዋል ዲስፋንክሽን ኢምፖርታንት ነው አለች። አዳምጣ ኢምፖርታንት ነው እንጂ ምንም አጥፍቼ አይደለም። እና ልብሷን በጣቷ እንዲያሳየች እንትኖችን ነው የምታክለው አለች። ከዛ መሐመድ ነው ምን አለ? ልፈች ፈልገሽ ነው? በዚህ ምክንያት ነው? አፈችማች ማለት አጥንቷ ተሰባብሮ ምን ብሎ ሰውነቷ ቆዳ አረንጓዴ ሆኖ፣ ሌላዋ መጣች ደግሞ አጥንቷ እንዳለ ድቅቅ ብሎ መጣች። መሐመድ ና አለው ሚስቱን፣ አንተ ነህ አጥንቷን የሰባበርከው? አዎ። ሚስት ነበረች? አዎ። እንግዲያውስ ንብረቷን ቀማና አባራት። ያ ረሱል እንዲህ ማድረግ ይችል ነበረ? እንዲህ ማድረግ ይቻላል አለው። አዎ ይባል ትችላለህ። ሰከስከን ወላሂ ሰከስከን። ሐዲሱን ሰጥሃለሁ። ሐዲሱን ሰጠው የለ ጥሎሽ እኮ 2 መሬት ሰጥቻት ነበረ እና በእሷ ስም ነው ያለው እና እስካሁን ድረስ ከኔ ጋር ነበረች። ጥሎሽ ደግሞ ያኔ ሳገባት 2 መሬት ሰጥቻታለሁ። ንጠቃትና አጥንቷን ሰባብረኸው አድቀሃት የለ ይህ ሰጣትን ያኔ ስታገባት ንጠቅና አባራት። ረሱል እንደዛ ግን ማድረግ ትችላለሁ? ትችላለህ። ንብረቷን ነጠቅና ሸኛት፣ አጥንቷንም ሰባብሮ። ካዲድ ማይክን አንሳሆን ሰከስከን ያልከው ሳክስ ነው። ይሄ በጠቅላላ ያወራው ሳክስ ነው። አሁን እንዳጣጣፍተህ እንዳወራው ሐዲሱን እንትን ብለህ ንገረን። ሐዲሱን አሁን ክፈተው፣ ቃል ያሁኑን ክፈተው። አረንጓዴ ሰውነቷ እንደሆነ ላሳይህ። መቷትም ፍታትም ዝም ብሎ አይቶ ስለመታት ብቻ መታታንም ላሳይህ ነው እኮ ሐዲሱ መልሰው ቃል ሰውነቷ ቢጫ እንደሆነ እችኛዋን መፍታታችን ማለት ያችኛዋን ደግሞ አጥንቷን ሰባብሮ አካለ ጎዶሎ አድርጓት ንብረቷን ንጠቅና አባራት አለው። ደብዳቤው እንደውም ግራ ገብቶት ምን አለ? ያላ መልእክተኛ እንዲህ ማድረግ ችል ነበር እንዴ? አድቅቄያት ሰባብሬያት ማድረግ ችል ነበር አለ። ይህንን አዲስ ባሳየ ከእስልምና ትወጣለህ? አለፋታም ያልኩህ ከእስልምና አልወጣም። ምን ብዬ ከእስልምና መውጣት አንተ ይሄን ጤናማ አይደለም ብለህ ስለምታመን ማለት ነው። እኔ አሁን አይደለም አሁን ያወራው ቆይ ጫልቱ አንዴ አጥንቷ ተሰባብሮ ንብረቷን ቀማና አባር ማለቱ ጤናማ አይደለም አይደለ?
እንደዚህ በትክክል አላለም። አወራውን አወናብደዋል። አለቻልቱ በቀጠለሽ አንዴ ላሳየ እችኛዋ የሪፋና የአብዱራህማን ነው። ኦኬ ሪፋ ዲቮርስ ሂዝ ዋይፍ ወራፖን አብዱራህማን ቢን ዙቤር አልቁረዚ ሜሪድ ሄር። ሪፋ ይፈታል። በአማርኛ ሙሉም በአማርኛ አድርገው ፕሊስ። አትረብሻ፣ ዲስትራክት አታርገን። እሺ እንደዛ ከሆነ አቡዳውድን አንዴ ክፈተው። እሺ አቡዳውድን ክፈተው። ወደ ዋናው ወደዛኛው እንግባ፣ ወደ ዋናው እንግባ። ይሄንኑ በአማርኛ አጥንቷን ፕሊስ አትረብሽ። እስቲ አጥንቷን ሰባብሮ ንብረቷን ቀየርከው። በእንግሊዝኛ ሲሆን ለምን ቀየርከው? ይሄንን እሺ ወደ አማርኛ አድርገው፣ ወደ አማርኛ ይሄንን አድርገው። አሁን የከፈተው ምታመልጠኝ መስሎ ወደ አማርኛ እያደረኩልህ ተረጋጋ። ዋብያ ጀስት እንዴ አንድ ሰከንድ ችግር የለም። አቡዳውድ ምከት ከሆነ አውቀዋለሁ፣ ችግር የለውም። ኧረ ራሱን አንደኛ የመረዳት ችግር አለብህ፣ ሁለተኛ ዝም ብለህ የመጫው ችግር አለብህ። ተረጋጋ፣ ዶን ፓኒክ። የገባው እኔ ቤት ነው፣ ያለ መረጃ እንደማይወራ ወቅ አሁን ከላይ ጀምረህ አንብበው። እኔ አይኗ ማንበብ አይችልም፣ ማንበብ ስለማይችል እሺ ለእኔ አድርግልኝ፣ ሚዩት አድርግ። ራይት ሪፋ ሚስቱን ፈታት። በመቀጠልም አብዱራህማን ኢብኑ አዝ ዙቤር አልቁረዚ አገባት። አይሻ እንደተናገሩት ሴቲቱ አረንጓዴ መጋረጃ ሂጃብ ለብሳ መጣች። ለአይሻም ስለ ባሏ አቤቱታ አቀረበች። በመደብደቧ ምክንያት የቆዳዋ ላይ ያረፈውን አረንጓዴ ሰማያዊ የመደብደብ ምልክት አሳየቻት። ቅድም ያልኩት ሴቶች እርስ በርሳቸው የመደጋገፍ ልማድ ስለነበራቸው ያላ መልእክተኛ በመጡ ጊዜ አይሻ እንዲህ አሉ። ከፍ አድርገው እንደ አማኝ ሴት ያለ መከራ የምትቀበል እንደ አማኝ ሴት ያለ መከራ የተቃጠለች እንደ አማኝ ሴት መከራ የምትቀበልና የምትቃጠል ሴት አይቼ አላውቅም። ይኸውልህ እይ ቆዳዋ ከአረንጓዴ ልብሷ ይበልጥ አረንጓዴ ሆኗል። በምን በመደብደብ ምክንያት ማለት ነው። አብዱራህማን ሚስቱ ወደ ነቢዩ መሄዷን በሰማ ጊዜ ከሌላ ሚስቱ የወለዳቸውን ሁለቱን ወንድ ልጆቹን ይዞ መጣ። ሴቲቱም ባላ ይሁንብኝ፣ እኔ በእርሱ ላይ ምንም ያጠፋሁት ጥፋት የለም። ነገር ግን እርሱ ስሜተ ቢስ፣ ቅድም ያልኩት ኢምፖርታንት ነው። ስሜተ ቢስ ብልቱ የማይቆም ነው። ስሜተ ቢስ ወይም ብልቱ የማይቆም ነው። ለእኔ ያለው ጥቅም ልክ እንደዚህ ነው በማለት የልብሷን ዘርባባ ጫፍ ይዛ አሳየች። ቀደም ያልኩት። አሁን አቡዳውድን ክፈተው። ደግሞ እቺ አረንጓዴ ሆና የተቀጠቀጠችበት በኋላ መፍታታችም ይላታል። ይህንን አቡዳውድ ደግሞ 22-28ን ክፈተው። አጥንቷን የሰባበራትን ደግሞ ንብረቷን ቀማና ባራት ያለውን አሳየው። እችኛ መፍታታችን ማለት ሰውነቷ አረንጓዴ ሆኖ ብልቱ አይቆምም። ለእኔ ምንም እየሰራልኝ አይደለም። ከሌላ ሴቶች ነው ይወልዳል፣ እኔ ጋ ደግሞ ምንም አያደርግም ብትልም ኖ መፍታታችን ማለት ነው። ለምን አጨረሰው ማለት ችግር እኮ ይሄ ነው። አዲሱ ለምን አጨረሰው? ሌላ ነገር የለም። አምጣ አዲሱን እሺ ልጨርስልህ ካልቀየርከው ቃል ኔክስት ያለው በቃ ምንም እንትን ነው። መፍታታችን ነው የሚለው። አብዱራህማን ባላ ይሁንብኝ ያላ መልእክተኛ ሆይ እርሷ ውሸቷን ነው። እኔ በጣም ጠንካራ ነኝ፣ እርሷንም ማርካት እችላለሁ። እሷ ኢምፖርታንት ነው። ጭንቅላቱ እንደተመታ እባብ ጥቅልል ብሎ ይተኛል። እኔ ጋ ምንም ጥቅም እየሰጠኝ አይደለም፣ እንደዚህ ጨርቅ ነው ትላለች። እሱ ደግሞ ኖ እኔ ጠንካራ ነኝ፣ ከተነሳ አይተኛም፣ አረካት አለው ይላል። ከዛስ እኔ ማርካት እችላለሁ፣ ነገር ግን እርሷ አመፀኛ ናት፣ ወደ ሪፋም መመለስ ትፈልጋለች አለ ያላ መልእክተኛ። ከዛ ሰማ ሁለቱንም። እሱ ካለማ ትክክል ነው የሚሆነው።
ስለዚህ በምን ጀስቲፋይ ላድርገው አለ። ኦኬ የአላህ መልእክተኛም ለሴቲቱ እንዲህ አሏት፣ ፍላጎትሽ እርሱ ከሆነ አብዱራህማን ከእርሷ ጋር የትዳር ግንኙነት ግብረ ስጋ ግንኙነት ካላደረጋት በስተቀር ወደ ሪፋ መመለሳት እንደማትፈቀድላት እወቂ አላት። አይቻልም፣ አይፈቀድልሽም ማለት ከፍ አድርገው። ከዛም ነቢዩ ከአብዱራህማን ጋር ያሉትን ሁለቱን ልጆች ከሌላ የወለዳቸውም ማለት ወንድ ልጆች አይተው እነዚህ ልጆች ናቸውን ሲሉ ጠየቁት። አብዱራህማንም አዎ አለ። ነቢዩም እንግዲህ ያውስ አንቺ ያልሽውን ትያለሽ፣ ባላህ ይሁንብኝ። እነዚህ ልጆች እርሱን የሚመስሉ ቁራቁራንን በሚመስልበት መልኩ ነው፣ በጣም ይመሳሰላሉ አላት። ስለዚህ መፍታታችን እሱ የሚመስል ከሌላ ስለወለደ አንቺ ጋር ምንም አገልግሎት ባይሰጥም ምንም ብልቱ ባይነሳም መፍታታችን ከሌላ ወልዷልና። አሁን ወደ አቡ ዳውድ ሰደው አንድ እዚህ ጋር ልናገር እኔ ምንም የምትናገረው ነገር የለም። አዳመጥ፣ ቆይ አዳመጥ ሀቢቢ፣ ቆይ እሷ እኮ በውሸት እንትኑ አይሰራም ምናምን ብላ ወደ አሪፋ የሚባል ሰውዬ ለመመለስ ፈልጋ ነው አይደል? እዚህ ጋር ሀሳበው በውሸት አይደለም። እንደ ዋሸች ምንም የምታውቀው ነገር የለም። በውሸት ነው እንጂ እሱ ሁለት ልጆች አሉት። እንትኑ የማይሰራ ከሆነ ይሄ ሁለት ልጆች እኮ አሉት፣ እንዴት አይሰራም ያለች በውሸት ነው። ጋበዝ ሴክሹዋል ዲስፋንክሽን ሜቢ ማታ ከሆነ ሌክቸር ክላስ ለብቻ ሰጠዋለሁኝ። እዚህ ላይ ብዙ እያስተማርኩ ነው ፕላትፎርም ስለማይፈቅድ ቆይ አዳምጥ። ነሰሰርሊ አራዋን ሚኒት ከዛ በታች ወይም ከሁለት ደቂቃ በታች እንትን የሚያደርጉ ኢምፖተንሲ ያለባቸው ናቸው። ሰው በአንድ ሰከንድ ውስጥም ኢጃኩሌት ካደረገ መውለድ ይችላል። በአንድ ሰከንድ ውስጥም አንድ ሰዓትም ይሁን አንድ ቀንም ይሁን አንድ ሰከንድም ይሁን ጤናማ የወንድ የዘር ፍሬ መስጠት ከቻለ በአንድ ሰከንድም መወለድ ይችላል። ማተር አያደርግም። ስለዚህ እሷ እያለች ያለችው ኢምፖተንሲ ያለበት ነው፣ የቢሴክሹዋል ዲስፋንክሽን አለበት። ስለዚህ እሱን ትሪት ሊደረግ ይገባው ነበር ሰውየው። ወይም ደግሞ ሰውየው ሌላ ቦታ ላይ ደክሞ እየመጣ እሷ ጋር ምንም ወይም ዝም ብሎ ተጠቅልሎ እየተኛ ነው፣ ሌላኛው ጋር እየወለደ። ሌላኛው ችግር ግን ምንድነው? እሱ ቁራቁራን እንደሚመስል ልጆቹ እሱን ይመስላሉ ብሏል። መሐመድ በሌላ ሀዲስ ላይ ደግሞ ምን ብሏል? ራሱን ይመተዋል። ይሄ ወንድ ልጅ ቶሎ የሚጨርስ ከሆነ የሚወልደው ልጅ እሱን ይመስላል ብሏል። በዚህም መሰረት ሴቲቱ ትክክል ነች። ባሌ ቶሎ ይጨርሳል ደካማ ነው ማለቷ ትክክል ነች። ምክንያቱም በሌላ ሀዲስ ላይ ምን ስላለ ወንድ ቀድሞ ፕሊስ አንተ ደንቆሮ ስለሆንክ እኮ ሁሉም ማስረዳት አይጠበቅብኝም፣ ማሳያለኝ። ከእስልምና ለቀመወጣ ከሆነ ደግሞ በጣም ደስ እያለኝ ማለት ነው። ስለዚህ ሴት ቀድማ ከጨረሰች ልጇን ይመስላል፣ እሷን ይመስላል። ወንዱ ቀድሞ ከጨረሰ የሚወለደው እሱን ይመስላል ብሏል። ሀዲሱ ላይ እንዳየነው ደግሞ ቀጥታ ልጆቹ የሚመስሉት እሱን ነውና ሴቲቱ ያለችው እውነት ነው፣ ውሸት ሳይሆን እሱን ስለሚመስሉ ቀድሞ ጨራሽ ነው ማለት ነው። አሁን አቡዳውድ 22 23 28 ላይ እንግባና ይኸው ከፍቶላል። ሃው ዴን ዳዝ ሰን ሪዘምብል ሄር የሴቷ ነው። መልሰው እንትኑ ላይ መልሰው አቡዳውድ ላይ መልስልኝ። ኦኬ ወደ አማርኛ አድርግለት። ሰውየው ዝገት ስለሆነ ምንም ስለማያውቀው ዝገት ምናምን አትበል። 2000 ሰው በሚሰማ ቋንቋ ነው ነገር ያለብን። ኦኬ እንደዚህ ይላል። የሙሚናን እናት አይሻ እንደዘገቡት አይሻ እንዲህ ስትል ዘገበችው። ቀደም ያልኩትን ሰውነቷ የሆነ ክፍሏ ፓርት ተሰባብሮ ስለመጣችው ሴት ስትናገር ሀቢባ ቢንት ሳህል የጣቢት ኢብኑ ቀያስ አልሺማ ሚስት ነበረች። እርሱም ደበደባት፣ ከሰውነቷም የሆነ ክፍል አጥንቷን ሰበረ፣ ፈጫት። ቅድም ያልኩት አጥንቷን ሰበራት አልኩኛ። ምን አደረጋት? ደብድቦ አጥንቷን ሰባበራት።
እርሷም ከማለዳው በኋላ ወደ ነቢዩ መጥታ በባሏ አቤቱታ አቀረበች። ለመሐመድ ሰው ብላ ማለት ነው። ሽምግልና መሆኑ ነው። ሰው ብላ ለመሐመድ ነገረችው። ባሌው ደበደበኝ፣ አጥንቴ ተሰብሯል ብላ አጥንቷ ተሰብራ ሄደች። ነቢዩም አጥንትሽ ተሰብሯል፣ ፍትህማ ያስፈልግሻል፣ ያ ወደላ አህያ እሱን የሰበረው ቢል ጥሩ ነበረ። ምን አለ? ነቢዩም ጣቢት ኢብኑ ቅያስን አስጠርተው ከሀብቷ ከመህሯ የተወሰነውን ውሰድና ተለያት አሉ። ያኔ ሀብት የሰጣሃትን ምህር የሰጣሃትን ውሰድባትና ተለይ ከሷ። አጥንቷን ሰብሯት እኮ ማሳከሚያ ስጣት እኮ አይደለም። ሚስትህ ነች ለምን መታሃት እኮ አይደለም። ምን አደረገችህ እኮ አይደለም። ያኔ ምህር ስታገባት የሰጣህ ጥሎሽ አለ አይደለ? ጥሎሹን ተቀበላትና ተለይ ከሷ። ይሄማ የሚገርም ነው። ባሏ ምን ቢል ጥሩ ነው? እርሱም እንዲህ አለ ባልየው፣ ያላ መልእክተኛ ሆይ ትክክል ነው ሲል ጠየቀ። ያኔ ጥሎሽ ሳገባት የሰጠዋትንም አጥንቷን ሰባብሬ ደብድቤያት፣ ያኔ ጥሎሽ ያኔ ሜይ ቢ ሳገባት የሰጠዋትንም ልንጠቃት ፌር ነው? ያላ መልእክተኛ እንደዛ ማድረግ እችላለሁ? ሙሐመድ ቢን ጥሎ ነው። እሳቸውም አዎ ትችላለህ፣ አጥንቷን መሰባበር ብቻ ሳይሆን ያኔ ስታገባ የሰጣትንም ጥሎሽ ልጠቃት። እርሱም እንዲህ አለ። ከዛ እርሱም ከፈርክ እኔ ለእርሷ ምህር አድርጌ 2 የአታክልት ቦታዎችን ሰጥቻታለሁ። አሁን በእርሷ እጅ ይገኛሉ። ያኔ ሳገባት 2 የአታክልት ቦታ ሰጥቻት ነበረ እና በእሷ እጅ ነው ያሉት። ስነጋባ ጥሎሽ ሰጥቻት ነበር እና እንዴት ነው ያላ መልእክተኛ? ነቢዩም እርሱን ውሰድና ተለያት፣ ፍታት። ይኸው ካዲድ፣ አንተ እንዳልከው አይደለም ያልከው። ምንድን ነው እኔ ሀዲሱ ላይ የጨመርኩት የቀነስኩት? ይሄ አሁን አውዱ ማለት ተፈልጎ ነው ገብተዋል። እኔ የጨመርኩት የቀነስኩት፣ ቅድም ሀዲሱ እንደዛ አይልም ያልከው ይላል አይልም? ምን እንዳልኩት አረዳድህ የተለየ ነው ያንተ። ለአቅመ ገስት ራሱ አበቃም ከሰሮነ ተማርካሁን በኋላ አፍራ ቅድም የተናገርኩትን ሰምተሻል። ቃል በቃል አዲሱ ይላል። እኔ አንተ ቅድም ይሄ ግን ይሄ የተሳሳተ አዲስ ነው ወላሂ። እንዴት ነብዩ እንዴት ነው ሰው ተደብድባ የሰጣሃትን ተቀበላትና ፍታት ወይም አባራት የሚለው? ኧረ እኔ አይመስለኝም። ዳኢፍ ነው በይ። ይሄ ጤናማ አይደለም በይ። ደስ ይለናል። ሀዲሳችሁን ስክሉ ደስ ይለናል። ኧረ እንዴት ሰው ተደብድባ ቁርአን ከሪም ሚታርገ ይሄ ጤናማ አይደለም በይ። እንደዚህ አይነት ፍርድ ትክክል አይደለም በይ። መርሐባ። ይሄን ቁርአን ሀዲስ ታውቀዋለህ? ቁርአን ከሪም አረብኛውን አድርግለት። እሺ ይቅርታ እህቴ፣ ካላወቅሽ አላወቅኩም ብቻ ብለሽ ዝም ብትይ ደስ ይለኛል። ይቅርታ ግን እንዳስተያየት ነው። እሺ ሀዲሱን ከመናገር ከባድ ነገር ስለሆነ አላቅም ብቻ። ትክክል ነች እኮ። እንዴት ጤናማ ታዲያ? ያኔ ጥሎሽ የሰጣትን ተቀበል፣ ተሰብራ፣ ተመታ፣ እንደዚህ አይነት ፍርድ ሲሰጥ ገርሟት ነው። አቢ ዳውድ እውነት ለመናገር ሀዲሱን አልቀራሁትም እኔ። ነገር ግን ጠቅለል ሲል ያው ሀዲስ ሲሆን ታውቃለህ አይደለ? ያው አንደኛ ሶሂህ ነው ضعيف ነው የሚለው ነገር እንትን ይወሰናል። ሁለተኛ ደግሞ የሙፈሲሮችን ወይም የሙሐዲሶችን نعم حكم الصحيح شيخ الألباني رحمه الله شيخ الألباني صحيح ካሉት ያው ወደ ሶሂህ የተጠጋ ሀዲስ ነው የሚሆነው፣ ትክክል ነው የሚሆነው። ነገር ግን የሐዲሱን ምንነትና ያው ቀጥታ ማብራሪያውን ከሙሐዲሶች መስማት ይጠበቅብናል። የቀጥታ አማርኛ ምንም በቃ
ትርጉሙ ካደረከው እንትን ነው የሚሆነው። ወደ ርዕሳችን ከርዕስ ውጭ አስወጡ መሰለኝ አይደል? ያ ለምን እንደመጣን አላውቀውም። ብቻ ኤንኤስ ካሊድ ነው ያስገባና ቁርአን ከሪም ቪዲዮ እናሳያቸው የራሳቸው ኡስታዝ ምን እንዳለ ከርዕሳቸው ውጭ እንዳይሆንባችሁ። ስለ ሴቶች አሁን ቆይ የማን ነው እሱ? ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ ነው። ያ በማንኛውም ነገር ባሏ ያላትን ክንት ካላረች ትፈታለች የሚለው ኡስታዝ እሱ ልክፈተው። በምን በምትለይ ነው? ምንድን ነው እሱ? ለምሳሌ ልብሱን ተኩሳ ከአንትን ካላለች ፈታዎች ካላት መፍታት ይችላል ባልየው እያለ የተናገረው ከዚህ ጋር ተያይዞ ከፍች ጋር ተያይዞ ነው ቶፒካችን። እሱ ቶፒክ ነው። ወደ ቶፒካችን እንመለስ። ወደ ቶፒካችን ስንመለስ ይቅርታና ያው ዑመር ብን ኸጣብን ገጥሞ መውረዱ ያው ከዑመር መስረቅ ከዑመር ኮረጃል የሚለውን ነገር ያው ሰሞኑን ኩረጃ ላይ ነህ መሰለኝ። ነው ይገናኛል። ምክንያቱም ዑመር ምን አለ መሰለ እንደዚህ ሙሐመድን ቃል በቃል አንተ ሚስቶችን ብፈታቸው አላህ የተሻለ ይሰጣል ሲለው ሙሐመድ ሰማ። ከዛ ወዲያ ሙሐመድ ደግሞ መገለጥ መጣልኝ ብሎ እኔ ሚስቶችን ብፈታ ቆንጆ የጨዋ የተሻሉ ይሰጠኛል ነው ያለው ዑመር ብን ኸጣብ ሙሐመድን። ሴቶቻቸውን እኮ ነው ያለው። ሙሐመድንም ብሎታል እኮ ሙሐመድን አላለው ማለት ነው። ሴቶቹ ማለት ዑመር ሴቶቹን ለብቻ ሰብስቦ የሚያወራው ሙሐመድ በማይሰማበት ያው መረጃ ልስጥህ ብዬ ነው። አንድ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ሐፍሳ የዑመር ልጅ ናት። እሺ ያው ዑመርም እሱም አይጠፋኝ እንደውም ሴቶቹን የሚሰራች ሚስጥሩን የሚያወጣችው እሷ ከመሆኗ ጋር አይ ነው ለሙሐመድም ይሄንን ነግሮታል። ባይዘ በስተቱ ጊዜ እኮ ሙሐመድ ተደብቆ እንትን ቆጡ ላይ ሆኖ ሰዎች ግርግር ሲፈጡ ዑመር አለ የገባው ደጋግሞ ባሪያውን አናግረው ብሎ እና ነብዩ ሰለላሁ ዐለይሂ ወሰለም ማለት ልጃቸውን ነው በዛኛው የተናገሩትና ያው ምክር ነው ረስነ ስርዓት አድርጉ። አሁን እኮ ይሄ ምክር አይደለም ነው። ምክንያቱም ነው ያው ሐዲሱ ሲያውቁ እኮ እንደዛ ነው የሚለው ከሙሐመድ ቁርአኑ ላይ አሁን ሰዎች ሙሐመድም ያሙት አለ በጊዜ ምን ይሄ አዲስ ነገር አላመጣም፣ ከቀደሙት ተረት ተረቶች እየሰበሰበ ነው። ሙሐመድ ጆሮ ጠቢ ነው ወይም ጆሮ ነው ይሉታል አይደለ? በጊዜው የነበሩ ሰዎች ይሄንን እንዲሉት ደግሞ ምክንያቱ ምንድን ነው? ለምሳሌ ዑመር ይሄ የኢብራሂም መቆሚያ ነው ሰላት መስገጃ ይሁን ሲለው ሙሐመድ ሰማና መገለጥ መጣ ብሎ ወደዚህ ስገዱ ብሎ ካባን አደረገ። ስለ ሂጃብም ዑመር መጥቶ ምን አለ? ዜነብ ሽንቷን ስሸና ደጋግሞ ያያት ነበር ስለሆነች ከኛ ልትደበቂያችን ደጋግሞ አላት። ከዛ ሙሐመድ ጋር መጥቶ ምን አለው? ሚስቶች ይከናነቡ አለው። ምክንያቱም መንገድ ላይ ሞነስት ያደርጉ ነበር ሴቶችን። በዛ ሲያልፉ ወንዶቹ ይተናኮሉ ነበረ። የሙሐመድ ሚስት መተናኮል ስላልፈለጉ መቶ ሙሐመድን ሚስቶች ሽንታቸውን ሲሸኑ እያየን ነው፣ ስለዚህ ከናነቡ ይሸፈኑ አለ ሙሐመድ። ከዛ አሰበ ሰማ፣ መገለጥ መጣ አለና ሴቶች ተከናነቡ አለ። በተመሳሳይ የትኛውም ደግሞ ሴቶቹ ከሙሐመድ ጋር ግርግር ነበረ ሰማና እናንተም ቢፈታችሁ ቆንጆ ጨዋ ከእናንተ የሚበልጥ ታዛዥ አማኝ ተጸጻች ድንግል አላህ ያጋባችኋል ሲል ሙሐመድ ደግሞ አላህ እንዲህ ብሏል አለ። እኔ እናንተን ብፈታ ከእናንተ የሚበልጡ ጨዋ ታዛዥ አማኝ ተጸጻች ድንግል አላህ ሊያጋባኝ ይከጅላል ይመኛል አለ። ይሄ እኮ ከዑመር ቀጥታ የሰማውን አላህ ነገረኝ እያለ ነው። ነብዩ ሰለላሁ እንደዛ እንደማያደርጉ ታውቃለህ። ምክንያቱም ቁረይሾችን ያን ሶስት ጥያቄ ሲጠይቋቸው እንደ መሰማታቸውና እንደ ዘፈቀደ ቢያወሩ ወዳውን ይናገሯቸው ነበር። ባል እንደውም ብዙ ቀን ጠብቀው ወህይ ጠብቀው ነው የተናገሩት። ይሄ እንደውም ማሳያ ይሆናል። አይችሉም። ነብዩ ሰለላሁ ዐለይሂ ወሰለም ሶስቱንም ጥያቄ እኮ አልመለሱም ካለ ምክንያቱም 15 ቀን ቢቆይም ከዛ የአላህን ሱብሃነሁ ወተዓላ ምክንያቱም ለምን መሰለህ ጥያቄዎቹ የቁረሾቹ አይደሉም። አንደኛ ጥያቄው ቁረሾቹ ለአይሁዶቹ ጠይቀው አይሁዶቹ ናቸው ጥያቄውን የላኩላቸው ለቁረሾቹ። ስለዚህ ሙሐመድ ጥያቄዎቹ መመለስ ስለማንችል ነገ መልስላቸዋለሁ ነው ያለው አይደለ? ነገ መልሳለሁ ቢልም ቤቴ ውሻ ነበረች። ውሻ በመሆኗ ብቻ ምክንያት
ጅብሪል መልሱን አላመጣለኝ፣ ከባድ ጥያቄ ተጠይቄ ጅብሪል ጠፋብኝ ብሎ ለ15 ቀን ያህል ተደበቀ። ከ15 ቀን በኋላ ግን ሲመጣ ምን መልስ ነው የመጣው? ምን መልስ ነው ያመጣው? አንዳንዶች 3 ነው ይላሉ፣ አንደኛ ውሻቸው ነው ይላሉ። አንዳንዶች 5 ነው ይላሉ፣ አንደኛ ውሻቸው ነው ይላሉ። አንዳንዶች 7 ነው ይላሉ፣ አንደኛ ውሻቸው ነው ይላሉ። ቁጥራቸውን አላህ ነው የሚያውቀው። ቁጥራቸውን ሌላ ሰው አያውቅም፣ ጥቂት እንጂ ብዙ አልተሰጣችሁም። ከነ መጽሐፉ ሰዎች ጋርም አትከራከሩ ተብያለሁ። ስለዚህ አትጠይቁ፣ አትከራከሩ ተብያለሁ አለ። ይሄ መልስ አይደለም። እንዳትጠይቃቸው እነሱ መልስም እንዳትሰጣቸው እነሱ ቁጥራቸውን አላህ ነው የሚያውቀው። ስንት ነው ተብሎ ሲጠየቅ አንዳንዶቹ ይሄን ይላሉ፣ አንዳንዶቹ ይሄን ይላሉ፣ አንዳንዶቹ ይሄን ይላሉ። መልሱ አላህ ነው የሚያውቀው። እነሱንም እንዳትጠይቅ ሎጂካሊ ይሄን ነገር ለምን ያነሳ ቆይ አንዴ አድሬስ ላድርግ። ስለዚህ ቁጥራቸውን አናውቅም፣ አንዳንዶች እንዲላሉ እንዲላሉ መልስ ሊሆን አይችልም። ሁለተኛው ጥያቄም ሩህ ምንድን ነው ተብሎ ሲጠየቅ ከሩህ ይጠይቋል። ሩህን ከእውቀት ጥቂት እንጂ ብዙ አልተሰጠህም፣ አላህ ነው የሚያውቀው። መልስ አይሆንም። ይሄን ዙርቀኔ ሲጠየቅ ዙርቀኔ ሲሄድ ጮረቃ ውስጥ ፀሐይ ስገባ አገኛት። ተረት ነው። ፀሐይ ጮረቃ ውስጥ አትገባ። ፀሐይ ከምድርም ግዙፍ ነች፣ እንኳን ጮረቃ ውስጥ ልገባ። ስለዚህ 3ቱንም ጥያቄ ፌል አድርጓል። ሁለተኛ ደግሞ ምክንያት አድርጎ ያስቀመጠው ምንድነው? እሱ ቤቴ ውስጥ ውሻ ስለገባች 15 ቀን ሙሉ ውሻ ገብታ እንዴት ነው ቤት ውስጥ ሞተው? 15 ቀን ሙሉ አልጋ ስር ሞታ እንዴት ነው ሰው ማይሸተው? ለዛ ጅብሪል ውሻ ያለበት ቤት ውስጥ አይገባም። ለዛ መልስ አላመጣለኝ። ሙሐመድ አልጋው ስር ውሻ ሞቶ 15 ቀን ሙሉ ሽንቱን ማታ ማታ ሸንቶ ፖፖን አልጋ ስር እንደሚያስቀምጥ መረጃ አለ። ያኔ ሲያስቀምጥ እንደዚህ ሲል አይሸተውም እንዴ? እሺ 15 ቀን ሙሉ ምንም አትገማም፣ አትሸትም። ውሻ የሬሳ ማድረቂያ ተወቅታለች። እሺ እሱንም እንቶ 15 ቀን ሙሉ ያንን በዛ ምክንያት ከመቆሙ በፊት ጅብሪል ለምን አስቀድሞ ውሻ ባለበት አልገባም አይልም ነበረ? እሺ እሱንም እንተው፣ እሱም ይቅር፣ እሱንም ተው ነው እንበል። ብንተው እሱን እንኳን ሙሐመድ በ15 ቀን ውስጥ ሽንቱን ውጭ ወጥቶ አልሸናም። ውጭ ላይ መጥቶ ጅብሪል መልስ አይሰጠውም። ሽንት ቤት ሲሄድ ካካሊል ሲል መልስ አይሰጠውም ጅብሪል። ቤት ውስጥ ነበር ሙሐመድ የሚጸዳዳው። እሱንም እንተው፣ እሺ እሱንም እንተው። ሙሐመድ በ15 ቀን ውስጥ አንድ ቀንም ጁማ ሰላት አልሄደም ማለት ነው። መረጃውን አሳየኝ። እሺ ቀጥይ። የዛን ጊዜ ቁረይሾች መልስ ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም መልስ ሲጠብቁ ነብያችን ኢንሻአላህ ስላላለ ነው እንትኑ ጅብሪል መልሱን ያቆየበት። ኢንሻአላህ ቢል ይመጣ ኢንሻአላህ ስላላለ ነው የቆየበት እንጂ ውሻ አልጋ ስር ገብቶ ምናምን የለም። አሳየን እስኪ እሱን። ግን ኢንሻአላህ ስላላለ ነው የቆየበት መልሱ። እስኪ እሱን ትክክለኛ ሰነድ ከሆነ አሳየን። እውነቷን ነው። አዎ አሳየን። ግን ኢንሻአላህ ስላላለ ብቻ ነው የቆየበት መልሱ። ሻሙቱ ሽንቱ እርግጠኛ ናችሁ? አዎ አሳየን። ኢንሻአላህ ስላላለ ነው መልሱ። ኦኬ ውሻ ያለበት ቤት ውስጥ መላእክት ይገባል? መረጃውን አምጣው እስኪ እንየው እስኪ። ውሻ ያለበት ቤት ውስጥ መላእክት ይገባል ወይ? አይገባም። ምን ተፍሲር ላይ ነው ያገኘው? ቆይ እሰጥሃለሁ። አሱቲ በደንብ አድርጎ ያስቀምጠዋል። አማርኛ ቁርአን ላይ እሰጥሃለሁ፣ ችግር የለውም። እኔ እሺ ስጠን። አንዴ ያንቺ ደርባላችሁ አንዴ የሚታርጊው ኦኬ። አረብኛውን አድርግለትና ያንብበው እሱ። ኦኬ አንብበው እስኪ አረብኛውን አንዴ አንብበው። ሰማለሁ ደብረም ተሰማሙሽ ሚውጣላችሁ ያነበብኩኝ ነበረ። አይ ድምፁ አይሰማም። ጸጥ እንዳይል ትርጉም في ساعة يأتيه فيها فجاءت تلك الساعة ولم يأتيه وفي يده عصا فألقاها من يده وقال اسكي ذكر ما يخلف الله عليه ولا رسوله ثم التفت فإذا جوء كلب تحت سريره فقال يا عائشة اسكي كفار هنا هذا الكلب ها هنا فقالت والله ما دريت فأمر به فأخرج فجاء جبريل فقال رسول الله صلى الله عليه وسلم وعدتني فجلست لك فلم يأتي فقال منعني الكلب الذي كان في بيتك إنا لن ندخل بيتا فيه كلب ولا صورة. نعم እሺ ከፍ አድርገው አለቀ። አይ ምንድነው የሚለው? ውሻ ምንና ምን ባለበት አይገባም።
ውሻና ሱራ ማለት ቅርጻ ቅርጽ ነገር ማለት ነው። በዛ አይገባም። ሙቶ ምናምን ያልከው ምንድነው ታዲያ አለ? ስለዚህ ላይ እንደዛ ነው የሚለው እኮ ምንና ምን ባለበት ነው የማይገባው። አይ ቲንክ ሱራ 1785ን ተፍሲር በአማርኛው አለ ቃል ቼክ አድርግልኝ እስኪ። ውሻና ሱራ ማለት ተምሲል የማመዘን እሺ አለ ሐዲሱ ሶሂህ ሙስሊም ላይ ያለ ሶሂህ ሐዲስ ነው። ያ ውሻ የወረደበት አንደኛው በዚህ ምክንያት ነው። ሶስቱ ጥያቄዎች እነኚህ ከዚህ ጋር የተያዙ ናቸው። ውሻ ሙቶ ምናምን ሽንት ከታች እሱኛው አንደኛው ነው እንትን ነው አንደኛው መንገድ ነው። ከየት መጥቶ ነው ብዬ ነው። እሺ አይ ቲንክ ጥቅሱን የሚያስታውሰኛለህ የፈለከው ከሩ ይጠይቋል ኖ የማመዜን የሚፈስሩበት ይህንን ክፍል 1785 እሱ ላይ ይፈስሩታል። ቼክ አድርገው እስኪ እዚህ ላይ እሺ ቼክ አድርገው 1785 ላይ አልፈሰሩትም። ኦኬ ስንት ላይ እንደፈሰሩት አይደለም ነው አለ ብቻ ያኛው 5 ስንት ላይ ነው ያለው? 5 እንትን ላይ ነው ያለው ያኛው ቁርአን የትኛው ቁርአን ላይ እንደተሰሩት የሚያስታውሰኝ ቃል እንትና ቢኒ ታስታውሳለህ? 501 መሰለኝ ሱራ 501 አይደል? 5 ቤት አይደል? ቼክ እያደረኩት ነው። እስከዛ ቀጥሉ፣ ችግር የለም። ሌላ አውሩ። ኦኬ የለም ብለህ ነው የምታምነው? እንትና ማመን አለማመን ሳይሆን ይሄ ማወቅና አለማወቅ ነው። ማመን አለማመን እኮ አይባልም አይደል? ታውቀዋለህ ወይ አታውቀውም ነው። ታውቀዋለህ ወይ አታውቀውም ካልኩ ነው የክፍል ግልጽ የታወቀ ነው። አይ ዶንት ኖ እንዴት እንዳላወቀው ካለ ያው ነግሬህ የለ የማላውቀውን ያላውቀውም ነው። ካላወቅኩት ምን አደርጋለሁ? ያው ካሳየኸኝ አውቀዋለሁ። እንግዲህ ከዚህ በኋላ ቃል ካሳየውማ ብዙ ሰው ያውቀዋል። ካወቀ ካየኸው በኋላማ እዛ ብዬ ነው። የትኛው ጥቅሱ እንዴት እንደጠፋብኝ አላውቅም። ጥቅሶቹ እንዳለ ቁርአኖቹን አውቃቸዋለሁ። የትኛው ላይ እንደፈሰሩት ግን ጠፋኝ። በቃ ነገም ቢሆን ይዘው ትመጣለህ እና በዚሁም እስኪ ነብዩ ራሳቸው ላይ ቅማል ምናምን ብዙ ጊዜ ተደጋጋሚ ትላታለህና እሷንም መረጃ ብታሳየኝ ብዬ ነው። ለምን ነብዩ ራስ ላይ ቅማል አለ ምናምን የመግቢያህም ላይ እንደዛ ስትል ሰምቻለሁና ተደጋግመብኝና እየታይተው ነው። እስኪ እኔም ልየው ደስ ይለኛል ባየው። አቡዳው 30 ቸጋረው እስኪ አምጣልኝ እስኪ ካላስቸገርኩ ቸጋረው የሐዲስ ነው የሐዲስ የኛው ነው እንዴ? የቅማሉን ኦኬ የቅማሉን የሐዲሱን ደረጃ እሱ የኛውን አላገኘው የአይሁዶችን አንተ ይሄን በደንብ ማቆ መረጃ እንዴት ጠፋኝ? በጣም አናዶኛ። ችግር የለውም ሰው አይደለ አንዳንዴ እኮ ይረሳል። ችግር የለውም። የትኛው ቁርአን ላይ እንደፈሰሩት አይ የሰው ልጅ ጦቢዓ ነው፣ ይረሳል። ይሄ ችግር የለውም ኖርማል ነው። ማንም ይረሳል። ማይረሳ ጥቅስ ብላለህ። አብሽር ይመጣል እንደገና። ሙራጃዓ አድርግ። ሙራጃዓ ማለት ያው ብዙ ጊዜ ሙራጃዓ ማለት ቶሎ ማንበብ ማስታወስ ስለሚረሳ እውነት ብለሃል። ያው እንደዛ ነው። እውነት ብለሃል። ያው ነብዩ ሰለላሁ ዐለይሂ ወሰለም ከምንም እንከን የጸዱ በአካልም ሆነ በመንፈስ ከእንከን የጸዱ ናቸው ብለን እናምናለንና በምን ከእንከን ከአካላዊ እንከን በመንፈስም የጸዱ ናቸው ስትል ምን ለማለት ነው? ከአካላዊም ከመንፈሳዊ እንከን የጸዱ ናቸው ማለት በምን ወንጀል አይሰሩም ነበር ማለት ነው። ሰርተውም አያውቁም ማለት ነው። እንደገና ደግሞ በአካልም በመንፈስም የጸዱ ስትል ማለት አይቆሽሹም ነው። አካላቸውም ደግሞ ንጹህ ነበሩ ማለት ነው። ኦኬ ስፐርሙላው ላይ ሲዝረከረክ ነዞ ነው።
ምን ይሄ እኮ እንትን እኮ ነው። ምን አሁን ያ መዝረክረኩ ሳይሆን የቤት እኮ ናት ያወራችው። ሰዎችም ውጭ ያዩት ነበር። አሰሩን ነው አተር ይባላል። ያ ደግሞ ፋናው ማለት ነው። እንደ ዛሬ ሶፍት ዲተርጀንት ማጽጃ አንተ ካካ በተባለበትና ሽንት በተሸናበት በዛ ውዱ ታደርጋለህ ማለት ካካ በተባለበትና እንትን በተባለበት ምን በተባለበት ትንሽ እቃው ነው ውሃው ነው ምኑ ነው? የሆነ ጎሬ እዚህ እምብርት አካባቢ የሚደርስ ጎሬ ሰዎች ካካ የሚሉበት ሽንታቸው የሚሸኑበት ፔሬድ ጨርቅ የሚጥሉበት የሞቱ ውሾች ባሉበት ውዱ ታደርጋለህ? አሁን ይሄ ሁክም ምንድነው? ይሄ ፍቂህ ውስጥ ይገባልና ትንሽ ለመረዳት ይከብዳል።